በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ እጅግ ታላቅ ስፍራ ከሚሰጣቸው ዓመታዊ ክብረ በዓላት አንዱ የሆነው የአክሱም ጽዮን ማርያም በዓል በየዓመቱ ህዳር 21 ቀን በታላቅ መንፈሳዊ ክብር የሚከበር ነው። ይህ በዓል በርዕሰ አድባራት ወገዳማት አክሱም ጽዮን ቤተክርስቲያን በልዩ ሃይማኖታዊ ስርዓት የሚከበር ሲሆን በሺዎች የሚቆጠሩ ምዕመናን ከሀገር ውስጥም ሆነ ከውጭ ወደ ቅድስቲቱ መካን በመጓዝ የእምነታቸውን መንፈሳዊ ስሜት የሚገልጹበት ዕለት ነው ሲሉ የሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዐ አንድነት ገዳም አበምኔት የሆኑት መምህር ቆሞስ አባ ፍቅረ ዮሐንስ ገብረ ሕይወት ገልጸዋል። የእመቤታችን የቅድስት ድንግል ማርያም በዓል የሁላችንም በዓል ነው። አክሱም ጽዮን ላይ በመላ በሀገራችን በኢትዮጵያ እየተሰባሰቡ ያከብሯታል። ይህ በዓል ደግሞ በእነ አብርሃ አጽብሃ ጊዜ የተጀመረ እመቤታችን ደግሞ በቀዳማዊ ምኒልክ ጊዜ ታቦተ ጽዮን ወደ ኢትዮጵያ መግባቷንና ሀገራችን የበረከት ሀገር መሆኗን የምናስታውስበትና ድንግል ማርያም ኋላም በስደቷ ጊዜ ወደ ኢትዮጵያ መጥታ ኢትዮጵያን ከልጇ ጋር እንዲባረከቻት የምናስታውስበት ዕለትና ጊዜ ነው። የደስታ በዓል ነው። የክብር በዓል ነው። የረድኤት በዓል ነው። የጸጋ በዓል ነው። መላ ኦርቶዶክሳውያን ኢትዮጵያውያን በደስታ ይህን በዓል እናከብረዋለን። መላ ኢትዮጵያ ኦርቶዶክሳውያንን ደግሞ እንኳን ደስ ያላችሁ ነው የምንለው። ምክንያቱም እምነ ጽዮን ይብል ሰው ሁሉ ጽዮን እናታችን ይላል። ወብእሲተ ወልደ በውስቴታ ጌታችን ከእሷ ስለተወለደ በሀገራችን በኢትዮጵያ እንዲሁም ከእስራኤል ቀጥለን ብሉይ ኪዳንን መቀበላችንን ሀገር እግዚአብሔር መሆኗን የምናስታውስበትና የደስታ በዓላችን ነው። በማስከተልም ምእመናን የህዳር ጽዮን ማርያም ክብረ በዓል ሲያከብሩ መንፈሳዊነቱና ትውፊቱ በጠበቀ መልኩ ሊሆን እንደሚገባ መምህር ቆሞስ አባ ገብረ ስላሴ ምህረት በርዕሰ ገዳማት ወአድባራት ጻና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት ተናግረዋል። እንግዲህ የእመቤታችን የቅድስት ድንግል ማርያምን የህዳር 21 ቀንን ህዳር ጽዮን ብለን የምናከብረው በዓል ነው። በኦሪቱ የታቦተ ጽዮን ማለት አምባ መጠጊያ መሆኑ ይታወቃል። አሁን አማናዊ ጽዮን እመቤታችን ቅድስት ድንግል ማርያምን ተክተን የምናከብርበት ታላቅ በዓል ነው። ይህንን በዓል ስናከብር ይህንን በዓልም ስናውል መንፈሳዊ ይዘቱን እንደጠበቀ የአባቶቻችን ትውፊት ስርዓቱን እንደጠበቀ እንዲሁም ደግሞ ምእመናን የተቸገሩትን ከጎን በመርዳት በመተሳሰብ በመረዳዳት እንዲያከብሩ የቤተ ክርስቲያናችን የሁልጊዜ መልእክቷ ነው። በኢትዮጵያና እንዲሁም በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቤተ ክርስቲያን ልጆች ምእመናን፣ ህዝበ ክርስቲያን ኦርቶዶክሳውያን በሙሉ እንኳን ለ2018 ዓመተ ምህረት የእመቤታችን የቅድስት ድንግል ማርያም ህዳር 21 ቀን የምትከበር ህዳር ጽዮን ብለን የምናከብረውን ታላቅ በዓል በሰላምና በጤና እንኳን አደረሳችሁ እያልኩ በዓሉ የሰላምና የፍቅር ለሀገራችን ጽኑ ሰላም የሚመጣበት እመቤታችን ለዝራ ስታበራ እንዳያት ሁሉ በሀገራችንም ሰላሙን እንዲሰፍንልን የእመቤታችን ፍቅሯ የሚበራልን ዘንድ መልካም ምኞቴን እገልጻለሁ። በድጋሜ በያላችሁበት ሁሉ እንኳን አደረሳችሁ። የሰላም በዓል ይሁንላችሁ እላለሁ። የምሁር ኢየሱስ ገዳም አበምኔት የሆኑት መምህር ቆሞስ አባ ዘኢየሱስ ወጋዩ በበኩላቸው በዓሉ ስናከብር ሃይማኖታችንን ጠብቀን ስርዓቱን አክብረን መሆን እንዳለበት መልእክታቸውን አስተላልፈዋል። ህዳር ጽዮንን ስናስብ ትዝ የሚለን ታሪክ አለ። እስራኤል የእግዚአብሔርን ፈቃድ ሳይጠብቁ እንደ እግዚአብሔር ፈቃድ ሳይመላለሱ ቀርተው ኃይላቸው ጉልበታቸው ታቦተ ጽዮን ተማርካ ወደ ማያምኑ ሰዎች የሄደችበት ጊዜ ነው። ይሄ ትልቁ ታሪካችን ነው። በዛም በማያምኑ ሰዎች አገር ሆና ከጣዖት ጋር በተቀመጠችበት ሰዓት ጣዖቱን ሰብራ እሷ ከላይ ሆና የታየችበት ሂደት አለ። ይህን በዓል ኦርቶዶክሳውያን ስናከብር አማናዊት ጽዮን ወላዲተ አምላክ ድንግል ማርያም የማርያምን ነው የምናስበው። በላያችን ሰልጥኖ የነበረ ሞት፣ በላያችን ሰልጥኖ የነበረ የሰይጣን አገዛዝ የተሻረባት ወላዲተ አምላክ ድንግል ማርያም ለሰይጣን ተገዝተን የነበርንበት ዘመን ያበቃበትን እና ከሞት ወደ ሕይወት የመጣንበትን የተሻገርንበትን በማሰብ ቅዱሳን አባቶቻችን በሰሩልን ስርዓት አማናዊት ጽዮን ብለን እናከብራታለን ወላዲተ አምላክን። ይህን በዓል ስናከብር ዛሬም ወላዲተ አምላክ ጽዮንን ስናስብ
አምባችን መጠጊያችን እሷን አድርገን በሰው በማንነታችን ላይ በክርስትናታችን ላይ የሰለጠነ አህዛባዊ አሰራር፣ አህዛባዊ አስተሳሰብ፣ አህዛባዊ አመለካከት ካለን ያን በድንግል ማርያም ረዳትነት በጌታ በኢየሱስ ክርስቶስ ቸርነት የምናሸንፍ እንደመሆናችንን እያሰብን እንድናከብር ይህንን በዓል የምናከብር ሁላችንም በሀገር ውስጥም ከሀገር ውጭም በሰሜንም በደቡብ በምስራቅ በምዕራብ ያላችሁ ኦርቶዶክሳውያን ሁሉ በሃይማኖታችሁ ጸንታችሁ ስርዓታችሁ ጠብቃችሁ የሁላችን እናት ድንግል ማርያምን እየተማጸናችሁ ይህንን በዓል እንድታከብሩትና እንኳን አደረሳችሁ ብለን መልእክት ማስተላለፍ ፈልጋለን። መድኃኔዓለም ኢየሱስ ክርስቶስ በዓሉን የሰላም የጤና የበረከት የሰላም የደህንነት እንዲያደርግልን ቅዱስ ፈቃዱ ይሁንልን።